የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የሳውዲ አረቢያ መንግስት በሀገሪቱ ውስጥ የሚኖሩ ኢትዮጵያውያን ዜጎችን ደህንነት እንዲያስጠብቅ ጠየቁ። ጌዲዮን ይህን ጥያቄ ያቀረቡት ዛሬ ከሳውዲ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልከርጂ ጋር በተወያዩበት ወቅት መሆኑን የውጭ ጉዳይ ሚኒስቴር ባወጣው መረጃ ገልጿል። ጌዲዮን የሳውዲ አረቢያ መንግስት ለኢትዮጵያውያን ሰራተኞች ህጋዊ የሥራ ዕድሎችን እንዲያመቻች መጠየቃቸውን ሚኒስትሩ ጠቅሷል። ሚኒስትር ዋሊድ ህጋዊ የሰራተኞች ፍልሰት ኢትዮጵያን ደህንነቱ የተጠበቀ የሥራ ቅጥር ዕድል እንዲያገኙ ለማስቻል አስፈላጊ መሆኑንም ተናግረዋል። የሳውዲ አረቢያ ፍርድ ቤት ከአደንዛዥ እጽ ዝውውር ጋር በተያያዘ የሞት ቅጣት የተጣለባቸው በርካታ ኢትዮጵያውያን ጉዳይ በውይይቱ ወቅት ይነሳ አይነሳ መረጃው አላመላከተም። የባንክ ሂሳባቸውን ከፋይዳ ጋር ያላስተሳሰሩ ደንበኞች የኢትዮጵያ ብሔራዊ ባንክ ያስቀመጠው የጊዜ ገደብ ግንቦት 6 ቀን 2018 ዓ.ም ማክተሙን ተከትሎ የባንክ ሂሳባቸውን ከፋይዳ መታወቂያ ጋር ያላስተሳሰሩ ደንበኞች የባንክ አገልግሎት ማግኘት የማይችሉ መሆኑን የኢትዮጵያ ንግድ ባንክ አስታውቋል። ባንኩ ሂደቱን ለማቅለል cbe-faida.com cbe.com.et የተሰኘ የበይነ መረብ ሊንክ ማዘጋጀቱንና በቅርንጫፎችም ማስተሳሰር እንደሚቻል ቢገልጽም ዛሬ ሰኞ እጅግ በርካታ የባንክ ተገልጋዮች የንግድ የሥራና የዕለት ተዕለት የገንዘብ እንቅስቃሴዎቻቸውን ማስተጓጎሉን አስታውቋል። ቅሬታ አቅራቢዎቹ ደንበኞች በስልካቸው ኦንላይን ሂደቱን ቢያጠናቅቁና ቀደም ሲል ተሳስሯል የሚል ማረጋገጫ ቢያገኙም አሁን ላይ ግን ሲስተሙ አፕሩቭድ ወይም አውቶራይዝድ ባለመደረጉ ምክንያት አካውንታቸው እንደሚታገድባቸው ተናግረዋል። የቴክኒክ ችግር ወይም የመጽደቅ መዘግየት ካለ እንኳን ደንበኞች ገንዘባቸውን አውጥተው እንዲጠቀሙ መፈቀድ ነበረበት ሲሉ ቅሬታቸውን ተናግረዋል። የቀብር ዋጋ ጭማሪ የቀብር አገልግሎት የዋጋ ማሻሻያ የማህበረሰቡን ጫና ለመቀነስ መሆኑን አዲስ አበባ መጅሊስ አስታወቀ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በጀናዛ ማረፊያ ቦታዎች ላይ ያደረገው የዋጋ ማሻሻያ ተገልጋዮችን ከተጨማሪ ወጪ ለመታደግ የተደረገ መሆኑን አስታውቋል። የምክር ቤቱ ዋና ስራ አስኪያጅ አቶ ሪያድ ጀማል እንደገለጹት ቀደም ሲል የነበረው አሰራር ለብልሹ አሰራር የተጋለጠና ወጥነት የጎደለው ነበር። ይህንን ለመቅረፍ መጅሊሱ ባለፉት 9 ወራት ውስጥ ከ14 ሚሊዮን ብር በላይ ወጪ በማድረግ የመሰረተ ልማትና የሸሪዓዊ አቀባበር ስርዓት ማሻሻያ ስራዎች አከናውኗል። በአዲሱ ማሻሻያ መሰረት የህፃናት ቀብር 2000 ብር፣ የአዋቂ ደግሞ 4000 ብር ሆኗል። ይህም ቀደም ሲል ተገልጋዮች ለብሎኬት ግዢ ያወጡት የነበረውን ከ2200 እስከ 2800 ብር ተጨማሪ ወጪ የሚያስቀር ሲሆን ካሁን በኋላ እስከ 28 የሚደርሰው የብሎኬት አቅርቦት በራሱ በመጅሊሱ የሚሸፈን ይሆናል። በበጎ ፈቃደኝነት የጀናዛ ጥበትና ሽኝት የሚያደርጉ ተቋማት ላይ ምንም አይነት የዋጋ ጭማሪ እንዳልተደረገባቸውና ምክር ቤቱ አሰራሩን ለማዘመን የተለያዩ መመሪያዎችን አጽድቆ እየተንቀሳቀሰ እንደሚገኝ ዋና ስራ አስኪያጁ ጠቁመዋል። አሜሪካ ማዕቀብ ለማንሳት መስማማቷ ተሰማ። የመካከለኛው ምስራቅ ውጥረት ለማርገብ የሚደረገው ዲፕሎማሲያዊ ጥረት ኢራን በፓኪስታን አደራዳሪነት ሌላ አዲስ የ14 ነጥብ የሰላም እቅድ ለአሜሪካ ማቅረቧ ተዘገበ። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞሲን ናቅቪ ለዚሁ ጉዳይ ቴሄራን ገብተው አስቸኳይ ውይይት እያደረጉ ይገኛሉ። ኢራን ያቀረበችው የውሳኔ ሀሳብ ማዕቀቦች እንዲነሱ፣ የደህንነት ዋስትና እንዲሰጥ፣ የታገዱ ንብረቶች እንዲለቀቁ፣ በሆርሙዝ ባህረ ሰላጤ ላይ የተጣሉ ገደቦች እንዲነሱ የሚጠየቅ ነው። አረቢያ መረጃ መሰረት በሀገሪቱ የበለጸገውን ዩራኒየም ለአሜሪካ ሳይሆን በቅድመ ሁኔታ ለሩሲያ አሳልፋ ለመስጠት ፍላጎት አሳይታለች። ከቀጥታ የካሳ ክፍያ ይልቅም ሰፊ የኢኮኖሚ ማበረታቻዎች እየጠየቀች ነው። በሌላ በኩል አሜሪካ በኒውክሌር ድርድር ወቅት በኢራን የነዳጅ ኤክስፖርት ላይ የጣለችውን ማዕቀብ ለጊዜው ለማንሳት መስማማቷን የታስኒም የዜና ወኪል የድርድር ቡድኑን ጠቅሶ ዘግቧል። ይሁን እንጂ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለኢራን ጊዜው እያለቀ ነው የሚል ጠንካራ ማስጠንቀቂያ መስጠታቸው ታውቋል። ባለፉት 3 ዓመታት ቱርክና እስራኤል መደበኛ ዲፕሎማሲያዊ ግንኙነት ከመፍጠር ወደ ቀጥተኛ ወታደራዊ ግጭት እያመራ መሆኑ እየተነገረ ይገኛል። በሁለቱ ሀገራት መሪዎች መካከል የቃላት ጦርነት በቀለጠበት በአሁኑ ወቅት ወታደራዊ ግጭት የመከሰት እድል ይኖራል ወይ የሚል ጥያቄ እያስነሳ ይገኛል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ሚያዝያ ወር በማህበራዊ ሚዲያ ላይ ባሰፈሩት ጽሑፍ የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን በኢራን የሚገኘውን የሽብርተኝነት ስርዓት እንደረዱና የራሳቸውን የኩርድ ዜጎች ጨፍጭፈዋል ሲሉ ከሰዋቸዋል። ከቀናት በኋላ ለቱርክ ፓርላማ ንግግር ያደረጉት ኤርዶጋን በጋዛ በሚገኙ የ73000 ፍልስጤማውያንም በደም የተሸፈኑ እጆችና ፊቶች ሳይመለከቱ በኩርድ ወንድሞቻችን አማካኝነት አገራችንን ያለምንም እረፍት ይከሳሉ ሲሉ ምላሽ ሰጥተዋል። ከሰሞኑ ክስተቶቹ ጋር በተያያዘ ለቢቢሲ ሀሳባቸውን የሰጡ ባለሙያዎች እንደሚሉት በቱርክና በእስራኤል መካከል የሚፈጠር የግጭት አደጋ ከመቼውም ጊዜ የበለጠ ቢጨምርም ሁለቱም ወገኖች በተመሳሳይ ጊዜ ሊከሰት የሚችለውን ግጭት ለመከላከል እየሞከሩ ነው።
ዶናልድ ለዛሬ ማክሰኞ ግንቦት 11 2018 ዓ.ም በኢራን ላይ ጥቃት ለመፈጸም እቅድ ተይዞ የነበረ ቢሆንም ኳታር፣ የተባበሩት አረብ ኤምሬትስ እና ሳውዲ አረቢያ ጥቃቱ እንዲዘገይ ጥያቄ በማቅረባቸው የጥቃቱ ጊዜ ላልተወሰነ ጊዜ መራዘሙን ትራምፕ አስታውቋል።